ዛሬ በጣም ከሚጠየቁ የስታይል ርዕሶች ውስጥ አንዱን የምንመለከት ይሆናል። በበጀት፣ በእድሜ ወይም በፐርሰናል ስታይል ምንም ይሁን ምን ጂንስን በ2026 ውብ ሆኖ እንዲታይ እንዴት ማድረግ እንደሚቻል እናወራለን። እውነታው ጂንስ ሁላችንም የምንለብሰው የምንወደው በጣም ካስፈላጊ አልባሳት አንዱ ነው። ነገር ግን እንዴት የሚያምር ከፍተኛ ጥራት ያለውና ከፍ ያለ እንደሚመስል ሁሉም ሰው አያውቅም። ስለዚህ ጂንስን ከመቼውም ጊዜ በበለጠ ሻርፕና በተጣራ መልኩ መልበስ ከፈለጋችሁ ከኔ ጋር ቆዩ። ላይክ፣ ሰብስክራይብ፣ ኮሜንት፣ ሼር ማድረግ አትርሱ። ወደ ዝርዝሩ እንግባ። አንደኛ፣ ተስማሚ ጂንስ መምረጥ። ጂንስን የሚያምርና ውድ እንዲመስል ለማድረግ የመጀመሪያው እርምጃ ለሰውነት ተስማሚውን ጂንስ መምረጥ ነው። በጣም ጥብቅ ያሉ ጂንሶች ወዲያውኑ መልክን ያወርዳሉ። በሌላ በኩል ከመጠን በላይ በጣም ሰፊ ጂንሶች ፍሬምን ሊያሸንፉና ልብስን የተዝረከረከ ያልተመጣጠነ ስሜት ሊሰጡ ይችላሉ። ሚስጥሩ ተፈጥሯዊ የሰውነት ቅርጻችሁን የሚከተል ጂንስ መምረጥ ነው። ስታይሊሽ ሴቶች መጠን ለሚያምር ልብስ መሰረት መሆኑን ያውቃሉ። ለዚህም ነው እንደ ስትሬት ሌግ፣ ዋይድ ሌግ፣ ቡት ከት ያሉ ጂንሶችን የሚመርጡት። እነዚህ የጂንስ አይነቶች ሁልጊዜ የበለጠ የሚያምር ገጽታ የሚሰጡ ናቸው። ስትሬት ጂንስ ከማንኛውም ጫማ ጋር የሚስማማ ንጹህ ምስል ይፈጥራል። ዋይድ ሌግ ጂንሶች ዘመናዊና ውብ ረጅም መስመር ለሰውነታችን ይሰጣሉ። ይህም ቁመታችን ረዝሞ እንዲታይ ያደርጋል። ሁለተኛ፣ ክላሲክ የጂንስ አይነቶችን መምረጥ። ጂንሳችሁ የሚያምርና ውድ ሆኖ እንዲታይ ከፈለጋችሁ ማድረግ ከምትችሏቸው በጣም ለውጥ ከሚያስከትሉ ምርጫዎች አንዱ ትክክለኛውን የጂንስ ቀለም መምረጥ ነው። ክላሲክ የጂንስ አይነቶች መካከለኛ ሰማያዊ፣ ፈዛዛ ሰማያዊ፣ ዳርክ ዋሽ፣ ጥቁር ግራጫ፣ ጥቁር ኤክሩና ሌላው ቀርቶ ንጹህ ነጭ እንኳን ሙሉ ልብስን ከፍ የሚያደርጉ በተፈጥሮ የተጣራ መልክ አላቸው። እነዚህ ቀለሞች ከምንም ጋር ቢጣመሩም ንጹህ የሆነ ምስል ይፈጥራሉ። ለጂንስ የመዋቅር ስሜት ይሰጣሉ። ያለምንም ማስዋቢያ ወይም ከባድ ስታይል ሳያስፈልግ የበለጠ የቅንጦት እንዲመስል ያደርጋሉ። እነዚህ ሼዶች ከተለያዩ አልባሳትና ወቅታዊ ፒሶች ጋር በተቀላጠፈ ሁኔታ ይዋሃዳሉ። ይህም አስተማማኝ እና በዕለት ተዕለት ስታይል ውስጥ ለማዋሃድ ቀላል ያደርጋቸዋል። በተጨማሪም ጊዜ የማይሽራቸው ናቸው። የቆሸሹ፣ የተለጠፉ ወይም ከልክ በላይ ፌድ ያደረጉ የተቦጫጨቁ መልክ ያላቸውን ጂንሶች አለባበሳችሁን የተዝረከረከና ሚዛናዊ ያልሆነ እንዲመስል ሊያደርጉ ይችላሉ። ሶስተኛ፣ ከፍ ያሉ መሰረታዊ አላባሾች። ጂንሳችሁ የሚያምር እንዲመስል ከፈለጋችሁ ከነሱ ጋር የምታጣምሯቸው አላባሾች ልክ እንደ ጂንስ ራሱ አስፈላጊ ናቸው። ከፍ ያሉ መሰረታዊ ነገሮች እዚህ ጋር በእውነቱ ሚስጥራዊ መሳሪያ ናቸው። ስትራክቸር ብሌዘሮች፣ ረጅም የተስተካከሉ ካፖርቶች፣ የተጣሩ ጃኬቶች፣ ንጹህ በጥሩ ሁኔታ የተቀረጹ ካርዲጋኖችን አስቡ። እነዚህ ልብሶች ወዲያውኑ የጂንስን መልክ ያጎላሉና ያማረ መልክ ይሰጡታል። በእነዚህ መደረቢያዎች ስር የሚለበሱ ቆንጆ ልብሶችን ምረጡ። ጥርት ያለ ቁልፍ ያለው ሸሚዝ፣ ሹራብ ወይም ተርትል ኔክ ቶፕ ይጠቀሳሉ። እነዚህ ልብሶች ልብስን የሚያመጣጥን ንጹህ መሰረት ይጨምራሉ። ቀላል የሹራብ፣ የካርዲገን እና የነጭ ቲሸርት ጥምረት በብዙ መንገዶች ሊለበሱ ይችላሉ። እያንዳንዱ ትንሽ ልዩነት አዲስ ነገር መግዛት ሳያስፈልጋችሁ አዲስ መልክ ይሰጣችኋል። እንደዚሁም የዚህ ወቅት ትሬንዶች ፕላይድ ሸሚዞች ናቸው። ቆልፋችሁ ወይም ቁልፋቸውን ከፍታችሁ ልትለብሳቸው ትችላላችሁ። ማስወገድ ያለባችሁ የታተሙ ሹራቦች፣ ደማቅ ሎጎዎችና ኮፍያ ያላቸው ቶፖችን ነው። እነዚህ ወዲያውኑ ልብሱን ወደ ያልተጣራና ርካሽ መልክ ይመልሱታል። አራተኛ፣ ቀላል አክሰሰሪዎች። አክሰሰሪዎች ጂንስን ከፍ ለማድረግ ኃይለኛ ሚና ይጫወታሉ። በተለይም ግባችሁ ጂንሳችሁ የተጣራ እንዲሆን ማድረግ ከሆነ ማከል ከምትችሏቸው በጣም የሚያማምሩ ነገሮች አንዱ የሐር ሻርፕ ነው። በአንገት ላይ ቢታሰር፣ ልቅ በሆነ መልኩ ቢታሰር ወይም በቀበቶ ቀለበቶች ውስጥ ቢታሰር የሐር ሻርፕ ወዲያውኑ ለልብሱ ውበት ይሰጣል። የሻርፑ አንጸባራቂነትና የቀለም ስምምነት ከጂንስ ጋር የሚያምር ሚዛን ይፈጥራል። ይህም አጠቃላይ መልክን ያለምንም ተጨማሪ ጥረት የበለጠ ያሳምራል። ከሻርፎች በተጨማሪ ሚኒማሊስት ጌጣጌጦች፣ ወርቃማ ወይም የወርቅ፣ የብር ጌጣጌጦች፣ ቀለበቶችን ወይም የእጅ ጌጦች፣ ብራስሌቶችን አስቡ።
ቀጭን፣ ትንሽ ወይም ትልቅ ቢሆን የተወለወለ የቆዳ ቀበቶ ወገብን ያሳምራል እና ከማንኛውም የጂንስ ምስል ጋር በሚያምር ሁኔታ ይሰራል። ቦርሳና ጫማ በጥሩ ሁኔታ ሲጣመር መላው ልብስ የተጣራና የተዋቀረ የአንድነት ስሜት ይፈጥራል። ትናንሽ የስታይል ዝርዝሮች እንኳን ጉልህ የሆነ ለውጥ ሊያመጡ ይችላሉ። ሁሉም ነገር እርስ በርስ የተያያዘ ነው። ምንም የሚጋጭ ነገር የለም። ውጤቱም ቄንጠኛ፣ የተቀናጀና በሚያምር ሁኔታ ከፍ ያለ ስሜት ይፈጥራል። 5ኛ ከፍተኛ ጥራት ያለው ጂንስ መምረጥ። ጂንስን በምትመርጡበት ጊዜ ከመጠን በላይ ጥብቅ የሆኑ ወይም እጅግ በጣም ልቅ የሆኑ የላሉ ዲዛይኖችን፣ መጠኖችን የሚያዛቡ ስታይሎችን ማስወገድ አስፈላጊ ነው። መጠናችሁን የሚያዛቡ ስታይሎችን ከመምረጥ ይልቅ ፍሬም እና ሚዛን የሚያመጡ ስሊም ዲዛይኖችን መምረጥ ይኖርባቸዋል። እነዚህ ጂንሶች እግሮቻችሁን በእይታ ያረዝማሉ። ጂንሳችሁ ከታች ሰፊ ከሆነ መጠኑን ለመጠበቅ የበለጠ ከፊትድ ቶፕ ጋር አጣምሩት። ጂንሶቹ እግራቸው ቀጠን ያለ ከሆነ በላዩ ላይ ሰፋ ያለ ሹራብ ወይም የተዋቀረ ሸሚዝ ጋር ብትለብሱት ውብ ኮንትራስት ሊፈጠር ይችላል። ሀሳቡ ቀላል ነው። ቅርጽን የሚያሟላ ጂንስ ምረጡ እና ከዚያ አለባበሳችሁን እርስ በርስ የሚያስማማ፣ የሚያስጌጥ እና በጣም በተጣራ መንገድ የተወለወለ እንዲመስል የላይኛውን ክፍል ትኩረት ስጡ። ይህንን ሚዛን ከተረዳችሁ እያንዳንዱ ልብስ ቀላል ይሆናል። ይህ ትንሽ አስተሳሰብ ለውጥ ጂንስን ከተለመደው ነገር ወደ የበለጠ ከፍ ያለ ዘመናዊና አጠቃላይ ገጽታችሁን ወደሚያሻሽል ነገር ይለውጣል። 6ኛ ከጂንስ ጋር የሚያምርና ክላሲክ አልባሳት ምረጡ። ስለ ጂንስ ካሉት በጣም ቆንጆ ነገሮች አንዱ ከፍ ያለ የውጭ ልብስ ጋር እንዴት በቀላሉ እንደሚጣመር ነው። እዚህ ላይ ማክሲ ኮት እና ትሬንች አይነት ጃኬቶች በእውነቱ የሚሰሩበት ቦታ ነው። ረጅም ጥርት ያለ ኮት ወይም ሻርፕ ዲቴል ያላቸው ክሮፕድ ጃኬቶች ወዲያውኑ ለጂንስ የሚያምር ፍሬም ይሰጣሉ። በጥሩ ሁኔታ የተቆረጠ ኮት ከጂንስ ጋር አይወዳደርም፣ ኮምፕሊመንት ነው። ይህም አጠቃላይ ምስልን ግርማ ሞገስ ያለውና ረጅም ያደርጋል። እነዚህ አልባሳት ቁመትን፣ ስትራክቸርን ይጨምራሉ። ሌላው ጊዜ የማይሽረው ጥምረት ትንሽ ቅርጽ ወይም የእይታ ፍላጎት ያላቸው ሺክ ቶፖች ጋር የተጣመረ ጂንስ ነው። ለስላሳ ሮፍሎች፣ የተስተካከሉ ኮሌታዎች፣ የተጣራ ድራፒንግ ወይም ዝቅተኛ ቱክስን አስቡ። መልክን ሳያደናቅፉ ሴትነትን የሚያመጡ ቶፖች ናቸው። በአንገት መስመርና በትከሻዎች ዙሪያ ውበትን በመጨመር ልብሱን አጉልቶ እንዲታይ የሚያደርገው ነገር ሚዛን ነው እና በእርግጥ የተዋቀሩ ጃኬቶችና ሹራቦች ጂንስን በክላሲክ መንገድ ለማሳመር ለሚፈልግ ለማንኛውም ሰው አስፈላጊ ሆነው ይቆያሉ። የተወሰነ ወገብ ያለው ጃኬት ወዲያውኑ ጂንስን የበለጠ የተዋበ እንዲመስል ያደርገዋል። በሌላ በኩል ደግሞ ከፍተኛ ጥራት ያለው ሹራብ ለስላሳነትና እንቅስቃሴን ይፈጥራል። ይህም ጂንሱ ምቹ ሆኖም ግን ውበት ይሰጠዋል። የዕለት ተዕለት ጂንሳችሁ ዓመቱን ሙሉ ያለምንም ጥረት ከፍ ብለው ለሚታዩ አልባሳት መሰረት ይሆናሉ። በአጭሩ ትክክለኛዎቹ ልብሶች ጂንሳችሁን ከመጠን በላይ ከተለመደው ዞን አውጥተው ወደ ቄንጠኛ የዕለት ተዕለት ገጽታ የሚያስገቡ ናቸው። ቅርጻችሁን የሚያጉሉ ልብሶችን ስትመርጡ ትክክለኛዎቹን ሌየሮች ስትጨምሩ ስብዕናችሁን ይገልጻሉ። በጣም ቀላል የሆኑት የጂንስ ለውጦች እንኳን አለባበሳችሁን ያሳድጋሉ። አብራችሁን ስለነበራችሁ ከልብ አመሰግናለሁ። ሀሳብና ጥያቄ ካላችሁ በኮሜንት አስቀምጡልኝ። ቻናሌን ላይክ፣ ሰብስክራይብ ማድረግ የኖቲፊኬሽን በተኑን መጫን እንዳትረሱ። በቀጣይ በሌላ ቪዲዮ እስከምንገናኝ ሰላም ቆዩ።